ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ምሽት 5 ሰዓት ከሩብ ላይ በጀመረው የእንግሊዝ ፕሪሚየር ሊግ መርሃ ግብር ሊቨርፑል በሜሊኖ ስቴዲየም በወልቭስ 2-1 በሆነ ውጤት ተሸንፏል። የዚህንም ጨዋታ ማች ሪያክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ የተሰማችሁን ስሜት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ሪያክሽኑ የምገባ ይሆናል። አብራችሁን ቆዩ። ምሽት 5 ሰዓት ከሩብ ላይ በጀመረው 29ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ወልቭሶች ሊቨርፑልን በጎሜዝ 78ኛው ደቂቃ ላይ እንደዚሁም አንድሩ 94ኛ ደቂቃ ላይ ባስቆጠሯቸው ሁለት ግቦች 2-1 በሆነ ውጤት ማሸነፍ ችሏል። የሊቨርፑልን ብቸኛ ግብ 83ኛው ደቂቃ ላይ መሐመድ ሳላ ከመረብ ማሳረፍ ችሏል። መሐመድ ሳላ እንግዲህ ከሴፕቴምበር ወር በኋላ ለመጀመሪያ ጊዜ ነው ጎል ማስቆጠር የቻለው። ይህ ማለት እንግዲህ ከ123 ቀን በኋላ ነው በፕሪሚየር ሊጉ የመጀመሪያ ጎሉን ማስቆጠር የቻለው። እንደዛም ሆኖ ግን ሊቨርፑልን ከመሸነፍ ሊታደግ አልቻለም። ይህ ድል ለወልቭስ የሚገባቸው ድል ነው። በእርግጥ ሊቨርፑሎች ኳሱን መቆጣጠር ችለው ነበር፣ የተለያዩ ሙከራዎችን ማድረግ ችለው ነበረ። ነገር ግን ያገኟቸውን እድሎች አለመጠቀማቸው፣ እንደዚሁም ደግሞ ወልቭሶች ደግሞ ያገኟቸውን እድሎች በአግባቡ መጠቀማቸው በስተመጨረሻም አሸናፊ እንዲሆኑ አድርጓቸዋል። በዚህ ጨዋታ ላይ ወልቭሶች 4 ሙከራ ብቻ ነው መሞከር የቻሉት። ከአራቱ 3ቱ ኦን ታርጌት ናቸው የነበሩት። ከነዚህም ኢላማቸውን ከጠበቁ 3 ሙከራዎች 2ቱ ወደ ግብነት ሊቀየሩ ችሏል። እንደዚሁም 2 ትልልቅ እድሎች ነበሩ መፍጠር የቻሉት፣ አንዱን ወደ ግብነት ሊቀይሩት ችሏልና ወልቭሶች በዚህ ጨዋታ ላይ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ደቂቃ ድረስ ይዘው የገቡትን ታክቲክ በስነ ስርዓት መተግበር ችሏል። በዚህ ጨዋታ ላይ ማድረግ የፈለጉትን ነገር በስነ ስርዓት ማድረግ ችሏል። በቅድመ ጨዋታ ትንተናዬ ላይ ስነግራቸው የነበረ ነገር አለ። ወልቭሶች በእያንዳንዱ ጨዋታ ላይ በመሀል እንዳይጠቁ በጣም ጥቅጥቅ ብለው ነው የሚከላከሉት። ከዛ በኋላ ተጋጣሚ ቡድኖች በክንፍ እንዲያጠቋቸው ይፈቅዱላቸዋል ስላችሁ ነበርና በዚህ ጨዋታ ላይም የተመለከትነው ይህንን ነገር ነው። ሊቨርፑሎች ብዙ ጊዜ ለማጥቃት ጥረት ሲያደርጉ የነበሩት በኮዲ ጋክፖ፣ በመሐመድ ሳላ፣ በሚሎስ ኪርኬዝ እንደዚሁም ደግሞ በጀረሚ ፍሪምፖንግ ነው እንጂ በመሀል ለማጥቃት ጥረት ሲያደርጉ አልተመለከትናቸውም። እንደዚሁም ደግሞ ቦታም ራሱ አላገኙም፣ ስፔስ አላገኙም። የወልቭስ ተጫዋቾች ሊቨርፑሎች ስፔስ እንዳያገኙ በጣም ሲያፍኗቸው ተመልክተናል። ከዛ ሚሎስ ኪርኬዝና ጀረሚ ፍሪምፖንግ ለማጥቃት በሚሄዱበት ሰዓት ደግሞ ረዣዥም ኳሶችን እየጣሉ ለማጥቃት ጥረት ሲያደርጉ ተመልክተናል። ወልቭሶች በተለይ ደግሞ በሚሎስ ኪርኬዝ ሳይድ የነበሩት ታቹዌቼ እና ማኔ በጣም ሲያጠቁ መመልከት ችለን ነበረ። የመጀመሪያው አጋማሽ ላይ የወልቭስ የማጥቃት ሂደት በአብዛኛው በነሱ በኩል ነበረ ሲያልፍ የተመለከተ። ተጨማሪም የወልቭስ የመሀል ስፍራ ተጫዋች የሆኑት አንድሪያ ጆ ጎሜዝ እንደዚሁም ደግሞ አንጀል ጎሜዝ የተባሉት ተጫዋቾች መሀል ሜዳውን በጣም በጥሩ ሁኔታ ሲቆጣጠሩ ተመልክተናል። በተለይ ደግሞ በመጀመሪያው አጋማሽ ላይ የሊቨርፑል የመሀል ሜዳ ተጫዋቾች እንዲቸገሩ ምክንያት የሆኑ ተጫዋቾች ናቸው የነበሩት። ኳሱን በተረጋጋ መንፈስ ነበር ሲይዙ የነበሩት። በቀላሉም የሊቨርፑልን የመሀል ሜዳ ስፍራ ተጫዋቾችን ሲያልፉ ተመልክተናል። ለአጥቂዎቻቸውም በጣም በጥሩ ሁኔታ ኳሶችን ሲያቀብሉ የተመለከትንባቸውም አጋጣሚዎች አሉና ወልቭሶች የመጀመሪያው አጋማሽ ላይም የሁለተኛው አጋማሽ ላይም የፈለጉትን አይነት ታክቲክ ተግብረው የወጡ ክለብ መሆንም ችሏል። በጣም በጥብቅ ነበር ሲከላከሉ የነበሩት። ይዞት የገቡትን ፎርሜሽን ራሱ ስንመለከት 3-4-3 ፎርሜሽን የነበሩትና በሚከላከሉበት ሰዓት በ5 ተከላካዮች ነበር ሲከላከሉ የነበሩት። እንደዚሁም ደግሞ የቆሙ ኳሶችን ሲከላከሉ የነበሩበትን መንገድ ስንመለከት ራሱ 10ሩም ተጫዋቾች በዛ ቦክስ ውስጥ ነው የነበሩት። ከበረኛው ጋር 11 ተጫዋች ቦክስ ውስጥ ነው የነበሩትና ለካውንተር አታክ ያን ያህል ሲያስቡም አልተመለከትናቸው። በዚህ ጨዋታ ላይም የወልቭስ ዋና ዓላማ የነበረው ሊቨርፑሎች ከቆሙ ኳሶች እንዳይጠቀሙ ማድረግ ነው የነበረው። ምክንያቱም ደግሞ ሁለተኛው የፕሪሚየር ሊግ አጋማሽ ከተጀመረ ጀምሮ እንደ ሊቨርፑል ከቆሙ ኳሶች ብዙ ጎሎችን ያስቆጠረ የለምና ያንን ለመከላከል ጥረት ሲያደርጉ ተመልክተናል። ያም ጥረታቸው በስተመጨረሻ ውጤታማ አድርጓቸዋል። ምክንያቱም ሊቨርፑሎች 11 ኮርናዎችን ማግኘት ችለው ነበረ። ነገር ግን ከነዚህ 11 ሙከራዎች 10ሩ የባከኑ ኮርናዎች ናቸው ማለት እንችላለን። አንዱ ግን 50ኛው ደቂቃ ላይ ያገኙት ኮርና ግን ጎል ለመቆጠር በጣም ተቃርቦ ነበር። ነገር ግን ኮዲ ጋክፖ በእግሩ በመንካቱ ምክንያት ያቺ ኳስ አንገልጋይታ እንድትወጣ ሆናለች እንጂ ኮዲ ጋክፖ ኳሷን ባይነካት ኖሮ ከርቲስ ጆንስ በቀላሉ ወደ ግብነት መቀየር ይችል ነበርና ያቺ ነች በቃ ጥሩ አጋጣሚ ልንል የምንችለው እንጂ ከዛ ውጪ የቆመ ኳስ አጠቃቀማቸው በጣም የወረደን የነበረውና ያንን የቆመ ኳስም ሊቨርፑሎች በስነ ስርዓት እንዳይጠቀሙም ወልቭሶች በጣም ትክክለኛ መፍትሄም አዘጋጅተው ነበረ በጨዋታው ላይ መግባት የቻሉት። ያም በስተመጨረሻ ውጤታማ አድርጓቸዋል። በተጨማሪም ሊቨርፑሎች ከኋላ ኳሱን መስርተው ለመውጣት ጥረት በሚያደርጉበት ሰዓት የወልቭስ ተጫዋቾች በኢብራሂማ ኮናቴና በቨርጅል ቫንዳይክ መካከል ኳሶችን እንዳይቀባበሉ ጥረት ሲያደርጉ መመልከት ችለን ነበረ። እናም
ኢብራሂማ ኮናቴ ጋር ኳሷ በሚደርስበት ሰዓት ብዙም ፕረስ አያደርጉትም። ነገር ግን ደግሞ ወደ ቨርጂል ቫን ዳይክ ኳሱን እንዳያቀብለው መንገድ ሲዘጉ ተመልክተናል። ኮናቴም ለአሊሰን ቤከር ይመልሳል። አሊሰን ቤከር ከዛ ለቨርጂል ቫን ዳይክ ነበረ ኳሱን ሲሰጥ የተመለከቱ እና ሊቨርፑሎች የለመዱትን አይነት ማች ቢልድ አፕ በዚህ ጨዋታ ላይ እንዳይተገብሩ ማድረግ ችሏል። በመጀመሪያው አጋማሽ ላይ እንዳጠቃላይ ከተመለከትን ሊቨርፑል ምናልባትም አንድ ጥሩ የሚባል ቻንስን ክሬት አድርጓል እንችላለን እንጂ ከዛ ውጪ ያን ያህል ትልቅ የሚባል እድልን ፈጥሯል ማለት አንችልም። አንድ ትልቅ እድል አግኝተው ነበረ ልንል የምንችለው 5ኛው ደቂቃ ላይ ቨርጂል ቫን ዳይክ በረዥሙ ለመሐመድ ሳላ ያቀበለው ኳስና መሐመድ ሳላ በጥሩ ሁኔታ ኮንትሮል አድርጎት ነበር። ከዛ በኋላ ግን ያደረገው እንቅስቃሴ ኳሷን እንዳይጠቀምበት አድርጓልና ምናልባትም ባለፈው ሲዘን ቢሆን ኖሮ መሐመድ ሳላ ይችን ኳስ በጣም በጥሩ ሁኔታ ወደ ግብነት ይቀይራታል ልንል እንችል ነበረ። ዘንድሮ ግን እያሳየው ባለው አቋም ያችን ኳስ ሳይጠቀምባት ቀርቷል። ሁለተኛው አጋማሽ ላይ ግን ሊቨርፑሎች በጣም ፈጣን የሚባል አጀማመር ነበረ መጀመር የቻሉት። በተደጋጋሚም ወደ ወልቭስ የግብ ክልልም ሲደርሱ ተመልክተናል። የተለያዩ እድሎችንም ለመፍጠርም ጥረትም ሲያደርጉ ተመልክተናል። በተደጋጋሚም ወደ ወልቭስ የግብ ክልል ሲደርሱ መመልከትም ችለን ነበር። ቀደም እንዳልኳቸው 50ኛው ደቂቃ ላይም ከርቲስ ጆንስ ጎል ለማስቆጠር ተቃርቦ ነበር። እንደዚሁም 79ኛው ደቂቃ ላይ ሊቨርፑል አቻ ልታደርግ የምችልም ጥሩ ሙከራ ሪዮን ጉሙሃ ማድረግ ችሎ ነበር። በጣም ደስ የምትል ነው የነበረችው። በጣም ትልቅ ታለንት ያለው ተጫዋች እንደሆነ የምታሳይ አይነት ሙከራ ነው የነበረችው። ከፊት ለፊቱ ሁለት ተጫዋቾች እያሉ ነበረ ሙከራዋን መሞከር የቻለው። እንደዛም ሆኖ ግን በረኛው ነው ሊያድናት የቻለው። ምናልባትም በረኛው ኳሷን ባይነካት ኖሮ ወደ ግብነትም ልትቀየር ትችል ነበርና በጣም ድንቅ የምትባል ሙከራ ነው የነበረች። ምናልባትም 82ኛው ደቂቃ ላይ መሐመድ ሳላ ካስቆጠራት ጎል ውጪ የሊቨርፑልን እንቅስቃሴ ስንመለከት እንደ ሪዮን ጉሙሃ በጣም ጥሩ ሙከራን በሙሉ 90 ደቂቃ አድርጓል ማለት አንችልም። በጣም አስደናቂ የምትባል ሙከራ ነች የነበረችው። ነገር ግን በረኛው ሊያድናት ችሏል። በዚህ ጨዋታ ላይ እንግዲህ ውልቭሶች 78ኛው ደቂቃ ላይ ጎል ካስቆጠሩ በኋላ ኢንድ ቱ ኢንድ የነበረ ጨዋታ ነው የነበረው። ሁለቱም ቡድኖች ክፍት ነው የነበሩት። ሁለቱም ለማጥቃት ከፍተኛ ጥረት ሲያደርጉ ነው የነበሩት። በተለይ ደግሞ መሐመድ ሳላ 82ኛው ደቂቃ ላይ ጎል ካስቆጠረ በኋላ ውልቭሶችም ለማጥቃት በጣም በከፍተኛ ተነሳሽነት ነበረ ሲጫወቱ የተመለከት ናቸው። በእርግጥ ሊቨርፑሎች ከዛ በኋላ የተለያዩ እድሎችን ማግኘት ችለው ነበረ። በተለይ 84ኛው ደቂቃ ላይ በካውንተር አታክ መሐመድ ሳላ ለሳቡዝ ላይ ኳስ አቀብላለሁ ሲል የውልቭሱ ተጫዋች ነካት እንጂ ምናልባትም ኳሷ ሰቡዝ ላይ ጋር ደርሳ ቢሆን ኖሮ ወደ ግብነት ልትቀየር የሚችልበትም እድል ነበረ። እንደዚሁም ደግሞ ሪዮን ጉሙሃ ለቨርጂል ቫን ዳይክ በጣም ጥሩ የምትባል ክሮስ አድርጎለት ቨርጂል ቫን ዳይክም ሞክሮት በረኛው ያዳነባትም ኳስ አለች። እንደዚሁም ፌዴሪኮ ኬዛም የሞከረው ሙከራ ነበርና ሊቨርፑሎች እንግዲህ ከዛ በኋላ ለማጥቃት ከፍተኛ ጥረት ሲያደርጉ ተመልክተናቸዋል። ነገር ግን ደግሞ በራሳቸው ስህተት ደግሞ ውልቭሶችም እንዲያጠቁ ፈቅደዋላቸዋል። በተለይ ደግሞ የተቆጠሩትን ግቦች ስንመለከታቸው ሁለቱም መቆጠር የሌለባቸው ኳሶች ናቸው የነበሩት። የመጀመሪያውን ጎል ስንመለከት በመጀመሪያ ደረጃ ቨርጂል ቫን ዳይክ በተሻለ መልኩ ኳሷን ማጽራት ነበረበት። ከኋላ በእርግጥ የውልቭስ ተጫዋቹ ነካ አድርጎታል፣ ገፍቶታል። እንደዛም ቢሆንም ግን የቨርጂል ቫን ዳይክ ፊዚካልን ከተመለከትን በቀላሉ ሊገፋ የሚገባው ተጫዋች አልነበረም። ኳሱን ማጽዳት ነበረበት። በተጨማሪም ደግሞ ጎሉን ያስቆጠረው ጎሜዝ ኳሷን በሚረከብበት ሰዓት ብቻውን የነበረው። ከሱ አጠገብ ሌላ ማንም ተጫዋች አልነበረም። ኮናቴም ቢሆን እንደዚሁም ደግሞ ጆ ጎሜዝም ቢሆን ራሱ ከተጫዋቹ ርቀት ላይ ነው የነበሩትና በቀላሉ ነበር ኳሷን ማግኘት ይቻላል። ከዛም በፍጥነት ወደ ግብ እየገፋ ሄዶ ወደ ግብነት ሊቀይራት ይችላል። ሁለተኛ የተቆጠረችዋን ግብ ስንመለከት ኳሷ አንድሪው ጋር ከመድረሷ በፊት ከርቲስ ጆንስ ነበረ ኳሷን ከውልቭስ ተጫዋች ላይ ቀምቶ የነበረው። ከዛ ግን ለአሊሰን ቤከር ነበረ ያቀበለው። አሊሰን ቤከር ደግሞ የውልቭስ ተጫዋች ፕረስ ሊያደርገው እየመጣ መሆኑን ልክ እንደተመለከተ በቀጥታ ነበረ ኳሷን የመታት። ያቺ ኳስ ግን የሊቨርፑል ተጫዋች ጋር አይደለም የደረሰችው የውልቭስ ተጫዋች ጋር ነው። ከዛ ያ ተጫዋች ደግሞ ለአንድሪው ሰጠው። አንድሪው መታት። ከዛ በኋላ በዲፍሌክሽን ወደ ግብነት ልትቀየር ችላለች እና በመጀመሪያ ደረጃ ከርቲስ ጆንስ ኳሷን ሊያጸዳት ይገባ ነበረ። ሁለተኛ ደረጃ ደግሞ አሊሰን ቤከር በተሻለ መልኩ ኳሷን ሊያጸዳት ይገባ ነበረ። ነገር ግን ሁለቱም ኳሷን በፍጥነት አለመምታታቸው ወይም ደግሞ በርቀት አለመምታታቸው የውልቭስ ተጫዋቾች እግር ስር እንዲደርስ አድርጓል። ከዛም እንግዲህ ወደ ግብነትም ልትቀየር ችላለች እና ሁለቱም ግቦች እንዳይቆጠሩ ማድረግ ይችሉ ነበረ። ነገር ግን በጥቃቅን ስህተቶች ምክንያት ሁለቱም ግቦች ሊቆጠሩ ችሏል። ከዛ በፊት ራሱ የነበሩትን የሊቨርፑል እንቅስቃሴ ስንመለከት የሊቨርፑል ተጫዋቾች ራሳቸው ናቸው ኳሶችን እንዲነጠቁ ሲያደርጉ የነበሩት። በተለይ ከ83ኛው ከ84ኛው ደቂቃ በኋላ የሊቨርፑልን ተጫዋቾች ትኩር ብላችሁ ከተመለከታችሁ አንዳንዶቹ ኳሱን በሚያቀብሉበት ሰዓት በስነስርዓት አለማቀበላቸው ወይም ማጠሩ ወይም ደግሞ እንዲረዝም ማድረጋቸው፣ እንደዚሁም ደግሞ በትንሽ ንክኪም እየወደቁ ከዛ ዳኛው ሲያስቀጥል ያ ኳስ ለውልቭሶች የማልሶ ማጥቃት ሂደት ማስጀመሪያ ሆኖ ተመልክተናልና በዚህ ጨዋታ ላይ መሸነፋቸው የሚገባቸው ነው የነበሩት። ሊቨርፑሎች ከዚህ የተሻለ ነገር ማድረግ ነበረባቸው። ያንን አለማድረጋቸው ውልቭሶች
ደግሞ ይዘው የገቡትን ታክቲክ በስነ ስርዓቱ መጠቀማቸው በስተመጨረሻም አሸናፊ እንዲሆኑ አድርጓቸዋል። ከጨዋታው በፊትም እንግዲህ ወልቭሶች በዚህ ሰዓት ላይ ምንም የሚያጡት ነገር የለም። ስለዚህ ለራሳቸው ከበር እንደዚሁም ደግሞ በክረምቱ የዝውውር መስኮት ወደ ሌላ ክለብ ለመሄድ ስለሚፈልጉ በጣም ጥሩ የሚባል እንቅስቃሴ፣ ፈታኝ የሚባል እንቅስቃሴ በዚህ ጨዋታ ላይ ሊያደርጉ ይችላሉ ስላችሁ ነበረ። ይህንንም ነገር በዛሬው ጨዋታ ላይ በደንብ መመልከት ችለናል። እናም ወልቭሶች በዚህ ሲዝን ከፕሪሚየር ሊጉ በሚወርድበት ሰዓት በክረምቱ የዝውውር መስኮት በእርግጠኝነት የተለያዩ ተጫዋቾች ከወልቭስ መውጣታቸው አይቀርም። በዛሬው ጨዋታ ብቻ 1-3-4 ተጫዋቾች ወልቭስን ሊለቁ ይችላሉ የሚል ግምት ነው ያለኝና በጣም ጥሩ የሚባልን ምሽትን ማሳለፍ ችሏል ወልቭሶች። ሊቨርፑሎች በአንጻሩ በራሳቸው ድክመት ይህንን ጨዋታ ተሸንፈው ሊወጡ ችሏል። መሐመድ ሳላህን ከተመለከትን ፈርስት ተቹ በጣም መጥፎ የሚባል ነው የነበረው። ኳሶችን ማረጋጋት እንደዚሁም ደግሞ ኮንትሮል ማድረግ በጣም ሲቸገር ተመልክተናል። ኪርኬዝ በተደጋጋሚ በወልቭስ ተጫዋቾች ሲቸገር የተመለከተንበት ሁኔታ አለ። ወደፊት በሚሄድበት ሰዓት ራሱ ፍዝዛ ያለ አይነት አጫወትን ነው ሲጫወት የተመለከት ነው። በፊት ቢሆን ኖሮ ወደፊት ለመሄድ ምንም የሚሳሳ አይነት ተጫዋች አይደለም የነበረ። በዚህ ጨዋታ ላይ ግን ፍዝዝ ብሎ ነው የተመለከት ነው። አንዳንድ ጊዜ ወደፊት በሚሄድበት ሰዓት ወደ ኋላ እየቀረ ተመልክተናል። ኳስ ለመቀበል ወደፊት ጠጋ ማለት ሲገባው ያንን ሳያደርግ ተመልክተናል። በዛ ሰዓት ደግሞ የሊቨርፑል ተጫዋቾች ወደፊት የሚያቀብሉ ተጫዋች ሲያጡ ኳሱ ወደ ኋላ እንዲመለሱ እያደረጉ ተመልክተናል። ኮዲ ጋክፖ አመቱን ሙሉ ስንለው የነበረውን አይነት እንቅስቃሴ በዚህ ጨዋታ ላይ መመልከት ችለናል። በእርግጥ በዚህ ጨዋታ ላይ ትንሽ የተሻለ ነገር አደረገ ልንል የምንችለው በሁለት በሶስት አጋጣሚዎች ለሚሎስ ኬርኬዝ ሲያቀብል ተመልክተናል። እነዛም ያቀበላቸው ኳሶች ደግሞ በተለይ አንደኛው ጥሩ የሚባል እድልን ሊሆን የሚችልበት አጋጣሚም ተፈጥሮ ነው የነበረውና ያንን ደጋግሞ አለማድረጉ እንደ ከዚህ ቀደሙ ሰበር እያደረገ ኳስ ለመምታት ብቻ ነበረ ጥረት ሲያደርግ የነበረው። ያም ደግሞ በስተመጨረሻም ዋጋ አስከፍሎናል ብዬ አስባለሁ። ሂጎ ኪቲኬ ራሱ በጣም ምርጥ ነበረ ለማለት ትንሽ ያስቸግራል። የመሀል ሜዳ ተጫዋቾቹ እና አሌክስ ማካሪስተር፣ ራያን ግራቨንበርክ ሰቡዝ ላይ ራሱ ድንቅ ነበሩ ለማለት ትንሽ ያስቸግራል። በተለይ ደግሞ ራያን ግራቨንበርክ የመጀመሪያው አጋማሽ ላይ የተለያዩ ስህተቶችን ሲሰራ ተመልክተናል። የተለያዩ ፋውሎችንም ሲሰራ ተመልክተናል። ምናልባትም የመጀመሪያው አጋማሽ ላይ ቀይረው ባያስወጡት ኖሮ ሁለተኛው አጋማሽ ላይ በቀይ ካርድ ሊወጣ የሚችል ተጫዋች ነው የነበረው። ጀረሚ ፍሪምፖንግ የተሻለ የሚባል እንቅስቃሴ አድርጓል ልንል እንችላለን። በተለይ ደግሞ ከጉዳት በቅርቡ እንደመመለሱ መጠን የመጀመሪያ በቋሚነት የጀመረው ጨዋታም እንደመሆኑ መጠን ከጉዳት በኋላ ማለት ነው የተሻለ የሚባል እንቅስቃሴን አድርጓል ልንል እንችላለን። ቨርጅል ቫንዳይክና ኢብራሂማ ኮናቴ ጎሏ እስክትቆጠር ድረስ ጥሩ የሚባል እንቅስቃሴን አድርገው ነበረ። ነገር ግን ደግሞ የመጀመሪያው ጎል ለመቆጠር ተጠያቂ መሆን ያለባቸው ቨርጅል ቫንዳይክ፣ ኢብራሂማ ኮናቴና ጆ ጎሜዝ ነው የነበሩት እንጂ ከዛ ውጪ ጥሩ የሚባል ምሽትን አሳልፏል እንችላለን። አጠቃላይ እንግዲህ ተጫዋቾቹ ሻርፕ ነበሩ ለማለት ትንሽ ያስቸግራል። ያገኟቸውን እድሎች መጠቀም ነበረባቸው። ከዚህ የተሻለ እንቅስቃሴ ማድረግ ነበረባቸው። ነገር ግን ያንን ሳያደርጉ ቀርተው በ20ኛ ደረጃ ላይ በተቀመጠው በወልቭስ 2-1 በሆነ ውጤት ሊሸነፉ ችሏል። ከዚህ ቀደም እንግዲህ ወልቭሶች 2 ጨዋታ ብቻ ነበር በፕሪሚየር ሊጉ ማሸነፍ የቻሉት። ከ29 ጨዋታዎች 2 ብቻ ነበር ማሸነፍ የቻሉት። ነገር ግን ዛሬ 3ኛ እድላቸውን ማስመዝገብ ችሏል። እንደዚሁም ሊቨርፑሎች የሻምፒዮንስ ሊግ ቦታን ይዞ ለማጠናቀቅ በጣም ትልቅ እድልን አግኝተው ነበረ። ከተጋጣሚዎቻቸው ከተፎካካሪዎቻቸው ቅድሚያ የተጫወቱት ጨዋታ ነው የነበረው። ያንን ጨዋታ ግን ያንን እድል ግን ሳይጠቀሙበት ቀርቷል። ይህንን ጨዋታ አሸነፈው ቢሆን ኖሮ ከአስቶን ቪላና ከማንቸስተር ዩናይትድ ጋር በነጥብ እኩል ሆኖ ከአስቶን ቪላ ግን በጎል ክፍያ በመብለጥ 4ኛ ደረጃ ላይ መቀመጥ የሚችልበት እድል ነው የነበረው። ነገር ግን ያንን እድል ሳይጠቀሙበት ቀርቷል። ያለፉትን 4 ተከታታዮች ሙሉ ለሙሉ ማሸነፍ ችሎ ነበረ። አሁን ላይ ግን በወልቭስ ሊሸነፉ ይችላል። በተለይ ደግሞ እነዚህን 4 ተከታታይ እድሎችን ሲያስመዘግቡ አንዳንዶቹ ነጥብ ይጥላሉ የሚል ጥርጣሬ የነበረባቸው ጨዋታዎች ናቸው የነበሩት። በተለይ ደግሞ ከሰንደርላንድና ከኖቲንጋም ፎረስት ጋር ያደረጉትን ጨዋታ ሊቨርፑሎች ምናልባትም ነጥብ ሊጥሉ ይችላሉ የሚል ስጋት ነው የነበረው። ነገር ግን እነዛን ጨዋታ አሸንፈው መምጣት ችለው ነበረ። እንደዚሁም ዌስትሃምን 5-2 አሸንፏል። ከዛ በተጨማሪም ብራይተንን 3-0 ነበረ አሸንፈው መውጣት የቻሉት። ነገር ግን ወልቭስን ማሸነፍ ተስኗቸው 2-1 በሆነ ውጤት ሊሸነፉ ይችላልና በጣም አስከፊ የሚባል ሽንፈት ነው የነበሩት። በጣም የወረደ እንቅስቃሴ የወረደ አቋምን ነው ያሳዩት። በአጠቃላይ በጣም መጥፎ የሚባል ጨዋታ ነበረ የዛሬው ጨዋታ። እናንተስ በዚህ ጨዋታ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።